ዳኒ እንግዲህ ካሌብን ጉሮሮውን አንቆት ነበረ። ነገር ግን አባባ ከኋላ ደርሰው አስጣሉት። ምንድን ነው ይሄን ያክል ጦርነት በገዛ ቤቴ ስራ አስጠጋዋቸው ነው እንዴ? እንዴት ብጠግም ነው? እንዴት ብደፍር ነው ልጅ ያነካው? አንተ እንዴት ነው ነገሩ? ምን አይነት ጥጋብ ተሰምቶ ነው ሲሉ እንግዲህ አባባ በንዴት ካሌብ ዳኒን ተናገሩት። አባዬ ይቅርታ አድርግልኝ፣ በጣም ተናድጄ ስለነበረ ነው። ለዛ ነው አባዬ፣ እባክን ይቅርታችሁን እፈልጋለሁ፣ ይቅርታ አድርጉልኝ እያለ እንግዲህ ሲለምንም ካሌብ በጣም ተናዶ ከዚህ በኋላ አይናችሁ ማየት አልፈልግም ብሎ ቤቱን ለቆ ወጣ። ከዛ በኋላ ቲና ደግሞ ኤደንን ጉሮሯን እንቅ አደረገቻት። እዚህ ቤት ምንድን ነው የሚያመላልስሽ? አንቺ ባሌን እያማገጥሽው አይደለ? ዞር በይ፣ እኔ እንዳንቺ ባለጌ አይደለሁም ሰውንም ማማግጠው። እኔ ባለጌ መሆኔን በምን አወቅሽ? እንዲሁ ታስታውቂያለሽ፣ ለሰው ልጅ ክብር የተባለ ነገር ስለሌለሽ አለቻት። ከዛ በኋላ አንድ ሁለት ሲባባሉ ቲናና ኤደን ሌላ ነገር ውስጥ ገቡ። ከዛም ዳኒ ለምንድን ነው የምትጨቃጨቁት? ቆይ ምንድን ነው እሱ ችግሩ? እዚህ ቤት ለምን ትመላለሳለች? እሷ ነች መሰለኝ የካሌብ ፍቅረኛ ስትል፣ አንቺ ላፍሽ ትንሽ እንኳን ዚብ ቢኖርሽ እንጂ ለምትናገሪው ነገር ተጠንቅቀሽ አውሪ። ቲና አፍሽ እንዳመጣልሽ ዝም ብለሽ አትተርተሪ በእናትሽ። ቆይ ስነ ስርዓት የለሽም እንዴ? ሲል ዳኒ በጣም ተናዶ ተናገራት። ከዛ በኋላ እሷም ጭራሽ እኔን እንደዚህ ትናገረኛለህ ስትል፣ ወይዘሪት ቲና ዞር በይ እባክሽን፣ ሁሌም አንቺ ራስሽን የበላይ አታድርጊ፣ ምንድን ነው እሱ ችግሩ እያለች እንግዲህ አባባም ተናገሩ ማለት ነው። እሷ ግን ምንም የምትሰማ ሰው አይደለችም በእርግጥም። ከዛ በኋላ ቲና በጣም ተናዳ ካሌብ ዳኒ የት ነው ያለኸው? ላገኝ እፈልጋለሁ አለችው። እሱም ደግሞ በጣም ተናዶ ስለነበረ እንግዲህ ካሌብን ስላነቀው ጸጸቱ በጣም አላስቀምጣለው። አባዬ እባካችሁ ይቅርታ አድርጉልኝ፣ አጥፍቻለሁ፣ አውቃለሁ፣ እንደዚህ ማድረግ አልነበረብኝም፣ ግን ደግሞ በቃ ፍቅረኛ ላመጣ ነው ሲለኝ ተናድጄ ነው እንደዛ አደረጉት። እና ታዲያ እሱ ፍቅረኛ ቢያመጣ አንተ ምን ቤት ነህና ነው እሱን የምታንቀው ሲሉት፣ አባዬ አላቅም፣ በቃ እኔ ኤደንን ማጣት አልፈልግም። ታዲያ ኤደንን እና ካሌብን ምን አገናኛቸው? ሰውዬ ጤና የለህም እንዴ? አረ ወደ ቀልብ ተመለስ አሉት አባባ። በቃ አላቅም፣ እኔ እሷን ማጣት ስለማልፈልግ እሷን መስሎኝ ነው። ካሌብና ኤደንን ምን አገናኛቸው? ከኤደን ውጭ ሌላ ሴት የለም እንዴ? ሰውዬ ታመሃል እንዴ? ወደ ቀልብ ተመለስ እንጂ አሉት አባባም። ከዛ በኋላ ዳኒ ይቅርታ አድርጉልኝ ባካችሁን፣ አጥፍቻለሁ፣ እኔ እሷን ማጣት ስለማልፈልግ ነው፣ ባክን ይልቁንስ ልጅቷን ጠበቅ አድርገ ያዛት፣ ነገ ዛሬ ስትል ግን አሞራ መጥቶ እንዳይቀማ አለችው አባባ። እሺ አባዬ፣ ታዲያ ገንዘቡን አሰጠኝም እንደ የምን ገንዘብ ሰጠው አይደል እንዴ? አንተ እኮ አልቀበልም ስላልክ ተውኩት፣ ስለዚህ ምን ማድረግ አለብኝ አሉት አባባም። ከዛ በኋላ እሺ እንግዲህ አመሰግናለሁ ለሁሉም ነገር አለ ዳኒ። ምንም ምስጋና አያስፈልግም ልጄ፣ ስራ በአሁን በወጣትነትህ ሮጥ በል፣ በኋላማ ልሩጥ ብትል ራሱ አቅሙ ከየት እንደሚመጣ አታውቅም። ስለዚህ ሮጥ በልና ስራ፣ ከዛ የራስህን ህይወት ተንቀባረ ትኖራለህ። እስከ መቼ ነው የሰው እጅ ጠብቀ የምትኖረው? በራስህ ተንቀሳቀስ እንጂ አሉት አባባም። ከዛ እሷም እሺ በቃ አባዬ ለምክሮ አመሰግናለሁ ብሎ ቤቱን ጥሎ ወጣ። እስከዛ በኋላ አባባ ወይ ይሄ ልጅ እንደው ምን ይሻለው ይሆን? ይሄ ልጅ እኮ በቃ እንደው ለይተውለታል እኮ ጭራሽ ሆኖ እያሉ አባባ ከዛ ጥለውት ወጡ። ጥለውት ከወጡ በኋላ እሱም ከቲና ጋር ተገናኘና በቃ እኔ የሚሰማኝ ስሜት በጣም ሌላ ነው። አሁን ላይ በቃ ምን ማድረግ እንዳለብኝ እንኳ አላውቅም ቲና ሲላትም፣ አሁን መላ መፍጠር አለብን፣ ገንዘብ የምናገኝበትን መላ ግዴታ መፍጠር አለብን፣ አለበለዛ ግን ባዶ እጃችንን እኮ አጨብጭበን መቅረታችን ነው አለችው። እኮ እንዴት አድርገን ነው? ስለዚህ ትሁትን ወደ ራሳችን፣ ትሁት ምንም ቢፈጠር አትነግርሽም፣ በእናትሽ ዝም ብለሽ እንትን አትበይ፣ ትሁት ምንም ልትነግርሽ አትችልም። እና ምን ላድርግ? ምን እናድርግ? እሺ አላውቅም፣ ግን በቃ ሁሉም ነገር ጨንቆኛል አለ ዳኒ። ስለዚህ ግዴታ ገንዘብ ማግኘት አለብኝ፣ ግን ስለዚች ልጅ ማወቅ አለብኝ መጀመሪያ። ማነች? ምንድነች? እዚህ ቤት ስለምንድን ነው የምትመላለሰው? ስለሷ እያንዳንዱን ነገር ማወቅ ፈልጋለሁ አለች። ስለሷ አወቅሽ አላወቅሽ ምን የሚፈይድልሽ ነገር አለ? አይ ይፈይድልኛል፣
ይሄ የማይረባ እኮ በላይ ላይ እኮ ይሄኔ ፍቅረኛውን አምጥቶ ነው። አንቺስ ምን እያደረግሽ ነበረ? አንቺም ራስሽን እኮ ጨዋ ጨዋ አታጫውች እንጂ አንቺስ ምን እያደረግሽ ነው? እንደውም እኮ ካሌብ ጨዋ ሰው ነው አላት። በሱ ቤት ካሌብ ምንም የማያውቅ መስሎታል። ካሌብ ሁሉንም ነገር ያውቃል። ግን እሷ ፈጣሪ ሆይ አላውቅም። እንግዲህ መጨረሻቸው ዳኒና ቲና ያው ጎዳና ነው። እነሷ ግን አባባ ዛሬ በቀልድ ቀልድ አድርገው ነገሯት። አንቺ ግን እኮ በገዛ ቤቴ ውጣ ብለሽኝ ነበረ። እንደው አለማፈርሽ ራሱ በጣም ያስገርመኛል ልጄ። እንደዚህ አይደረግም። አባዬ ይቅርታ አጥፍቻለሁ፣ አውቃለሁ። እባክህ ይቅርታ አድርግልኝ። እኔ ምን ይቅርታ አደርግልሻለሁ? ፈጣሪ ይቅር ይበልሽ እንጂ አሁን በይ ተነሽና ትሁትን ስራ አግዣት አሉ አባባ። እሷም እንዴ አባዬ እኔ እኮ የልጄ ሚስት ነኝ፣ 10 ጊዜ የልጄ ሚስት ነኝ አትበይ እና ምን ላድርግ? የልጅሽ ሚስት እሱ ድሮ ቀረ፣ አሁን ግን ሌላ ነው። ስለዚህ ተነሽና ትሁትን አግዣት አሏት። ወይኔ ቲና የእናንተ መጫወቻ እንደሆንኩኝማ አልቀርም ብላ በጣም ተናዳ ስራ ልትሰራ ሄደች። ከዛም ትሁት ጋር ሄዳ እንግዲህ ከትሁት ጋር 1-2 ማለት ጀመሩ። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ቲናና ዳኒ መጨረሻቸው ምን ይሆን? ምንም ያሉበት ሁኔታ በጣም አሳሳቢ ነው። በተለይ ወይ ለአባባ ወይ ለትሁት ካሌብን ራሱ የሚለቁት አይመስለኝም። ካሌብን ከማገት ራሱ ወደ ኋላ የሚል አይመስለኝም። ዳኒ በጣም ተስፋ ቆርጧል አሁን ላይ። ምክንያቱም ያሰበው ነገር ሁሉ በዚህ ላይ የሚወዳትን ልጅ ሊያጣት ሆነ። እንግዲህ ምን ዙሪያ ሁሉ ገደል ሆኖበታል። አሁን ምን ማድረግ አለብኝ? እቺ ልጅም ከዚህ በኋላ እኔን አምናኝም ከኔ ጋር የምትኖርም አይመስለኝም። ምክንያቱም ብዙ ጊዜ ቆይ ዛሬ ቆይ ነገ እያልኩኝ ተስፋ ሰጥቻታለሁ በደረቁ። አሁን ግን እሷም በእኔ ላይ ያላት ተስፋ አልቋል። ከዚህ በኋላ ትዕግስት ያላት እንኳን አይመስለኝም። ምን ማድረግ አለብኝ? አምላኬ ባክህን አግዘኝ እያለ እንግዲህ ዳኒ ፈጣሪውን እየተለመነ ይገኛል። ነገር ግን ሄዱዬም ደግሞ ባለን ነገር ተብቃቅተን እንሰራለን፣ ከዛ ቤት ውጣ፣ የራስህን ኑር፣ ዝቅ ብለህ ስራ፣ ከዛ በኋላ በራስህ ተጣጥረ የምታመጣት ገንዘብ ትጣፍጣለች ስትበላትም። ግን እነኚህ ሰዎች 74 ሳንቲም ይሰጡኛል ብለህ የምትጠብቅ ከሆነ ምንም አታገኝም። ስለዚህ አስብበት፣ አንድ እድል ብቻ ነው የምሰጥ ከዚህ በኋላ አለችው። እሺ ብሎ ተስማሙ። እንግዲህ ከዛም ዳኒ አሁንም ተስፋ አልቆረጠም። እዛ ቤት ውስጥ የሆነ ነገር አገኛለሁ፣ የሚሰረቅ ነገር እንኳን የለም። እነኚህ ሰዎች ቆይ የት እያደረጉት ነው እያለ ዳኒ በጣም አይምሮ የሚያስበው አሁን ላይ ስለ ገንዘብ ብቻ ነው። ገንዘብና ገንዘብ ነው። ያ ገንዘብ ደግሞ ምንም ሊገኝለትም ሊጨበጥለትም አልቻለም። አባባም ስራ፣ ልጅ ነህ፣ ወጣት ነህ፣ በዚህ እድሜ ቁጭ ብለህ የሰው እጅ ከምትጠብቅ ስራ አሉት። እሳቸውም እሱ መቼ ጠፋኝ፣ ስራ እንኳን አስቀጥሩኝ ስላችሁ እምቢ ብላችሁኝ አይደል እንዴ? እና አሁን ስራውን ኪት አመጣለሁ አባዬ ሲል ፈልግ አድርግ፣ እኛም ከተገኘ እኮ እናስቀጥረን ነበር የኔ ልጅ፣ መቼ ችላ አልን። አንተም ደግሞ እንደማይ ከሆነ የትም አልተንቀሳቀስክም፣ እዚሁ ቁጭ ብለህ ነው ስራ ፈልጉልኝ የምትለው። ስራ እኮ አንተ ፈልገህ እንጂ ፈልገው ቤት ድረስ አይመጣም። ስለዚህ ተንቀሳቀስ አሉት አባባ። ኤደንዬም ደግሞ አባዬ ስለ ዳኒ ማወቅ ፈልጋለሁ፣ እባክህ ንገረኝ የኔ ልጅ። እኔ ስለሱ ምንም የምነግርሽ የለም አልኩሽ እኮ ባለፈው ነግሬሻለሁ። ምክንያቱም ደጋግሜ ነገርኩሽ፣ ስለሱ ምንም ልልሽ አልችልም። አንቺ በራስሽ ትደርሽበታለሽ። ሲቀጥል ደግሞ ሌላ ሰው በመሀላችሁ መግባት የለበትም። ሁለታችሁ መጨረስ አለባችሁ። ከዛ ውሳኔሽን ስትወስኝ ትነግሪኛለሽ የኔ ልጅ። እኔ ሁሌም ከአንቺ ጋር ነኝ፣ ግን የሚሆንሽን አንቺ ነሽ የምታውቂው። ግን ደግሞ አይንሽን ገለጥ አድርጊ። ዝም ብለሽ በፍቅር ታውረሽ እሱ የሚልሽን ሁሉ አትስሚ የኔ ልጅ፣ በኋላ ትጎጃለሽ። ጉዳቱ ያመዘነ ነው የሚሆነው፣ ትሰበራለች። ሴት ልጅ ደግሞ አንዴ ከተሰበረች መጠገኛዋ ከባድ ስለሆነ አስቢ ለራስሽ አሏት አባባ። አባዬ አመሰግናለሁ፣ እውነት ለምክር በጣም ነው የማመሰግነው። እኔም ይሄን ሰሞን ባህሪው ሁሉ በቃ ልክ አይደለም፣ ብቻውን ያወራል፣ ይጨናነቃል። የኔ ልጅ የሚጨናነቀውና ብቻውን የሚያወራው እኮ ሳይሰራ ገንዘብ ስጡኝ ገንዘብ የሚለው ነገር ነው ብቻውን የሚያስወራው። ሳይሰሩ ገንዘብ ከየት ይመጣል? ሰው እየሰራም እየለፋም እንኳን ገንዘብ ጠሩበታል። ስለዚህ በራስ ተንቀሳቀስ፣ በራስ ስራ ስላልኩት አሁን ጭንቀት ውስጥ ገብቷል። እንዴ ታዲያ ገንዘብ ካልተሰጠው ሊሞት ነው እንዴ እያለች እሷ በጣም ተናዳለች ማለት ነው። ኤዱዬ አሁን ላይ በጣም ተስፋ ቆርጣለች በዳኒ ማለት ነው እውነት ለመናገር